አፋብኃ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር ጥልቅ ውይይትና ስልጠናውን በስኬት ተጠናቀቀ። በሸበል በረንታ ወረዳ ገዳያሱና አካባቢው ቀበሌዎች የሚገኝ የወላ ደጀኖ ህዝባችን ጋር ውይይት ተካሂዷል አለ። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሪ ኮር ዋሲል ክፍለ ጦር 3ኛ መብረቅ ሻለቃ ኃይልን ለማፈን የሰሜን ምስራቅ እዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም ነሞታይ ፈሬ ጥይት አዝነበውበት ከባድ ሰብአዊ ኪሳራ በጠላት ላይ አድርሰው በጀግንነት በመውጣት ታላቅ ድል ተጎናጸፉ። የፋሽስቱ የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት ፈጽሟል። በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነፃ ወይም ሐራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር በጠላት ላይ ታላቅ ድል ተቀዳጅቷል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሪ ኮር ዋሲል ክፍለ ጦር 3ኛ መብረቅ ሻለቃ ኃይልን ለማፈን የሰሜን ምስራቅ እዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም ነሞታይ ፈሬ ጥይት አዝነበውበት ከባድ ሰብአዊ ኪሳራ በጠላት ላይ አድርሰው በጀግንነት በመውጣት ታላቅ ድል ተጎናጽፈዋል። የሶስተኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎች አማካኝነት ያረጋገጠው ጠላት ስፍር ቁጥር የሌለው መከላከያ ሰራዊት፣ አድማ ብተና፣ ፖሊስና ሰላም አስከባሪዎችን አሰልፎ በሌሊት ከበባ ቢፈጽምም ነሞታይ ፈሬ በተወሰነ ኃይል ብቻ በርካታ ጠላት በመምታት ታላቅ የጦር ሜዳ ጀብዱ ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጎሎ ከተማ 2 አምቡላንሶች ወደ ቀይ አፈር ተጉዘው የጠላትን አስክሬንና ቁስለኛውን ጭነው መመለሳቸውም ታውቋል። አሁን አመሻሽ ላይ ጭምር አንድ የመከላከያ ሰራዊት አባል አስክሬን ስንዴ ማሳ ውስጥ መገኘቱን ምንጮች ጠቁመዋል። በዛሬው ውጊያ በድምሩ ከ10 ያላነሰ የጠላት ኃይል መመታቱ ተረጋግጧል። የሶስተኛ ሻለቃ ብሬን ተኳሹ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚህ ውጊያ አርበኛ ሼህ አሊ ሐሰን ገነቴ የተባለ ጀግናም እጅ ስጥ ያሉትን የጠላት ኃይል አባላት ረፍርፎ ጥሶ መውጣት ችሏል። እኔ ያሳምነው ልጅ ነኝ እጅ አልሰጥም በማለት በጣቷቸው የወጣው አርበኛ ሼህ አሊ ሐሰን ከዚህ ቀደም የአማራ ልዩ ኃይል መክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋና በወሎ ቤት አማራ ግንባሮች የጦር ሜዳ ጀብዱ ሲፈጽም የከረመ መሆኑን ነው ለማረጋገጥ የቻል ነው። የጠላት ኃይል የሶስተኛ መብረቅ ሻለቃ ብሬን ተኳሽ የሆነው አርበኛ መሐመድ ጀማልንም ለማፈን ጥረት ያደረገና እጅ ስጥ ያለ ቢሆንም አርበኛውም አላስለመደንም በማለት ብሬኑን አንስቶ ግራ ቀኝ እሳት በማዝነብ ከበባ ሊሰብር ችሏል። ፋሽስቱ የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት ፈጽሟል። ጸረ አማራው የአብይ አህመድ አገዛዝ ዛሬ ደቡብ ወሎ ዞን ወግዲ ወረዳ አብዩ ጎርባ የተባለች ታዳጊ ከተማ ላይ ባይራክታር ቲቪቱ በተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ ነው። የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽ ወትሮ እኔም ሆነ ባለቤቴ ቤታችን አልለቅም ነበር። ዛሬ ማለዳ ግን አላህ በምክንያት ትረፍ ሲለኝ ባለቤቴ አባታቸው ስለታመሙ ጠይቀሻቸው ነይ አልኳትና ሄደች። እኔም ላጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩኝ ይላል በሁኔታው እየተገረመ። በጥቃቱ ቤትና ንብረቱ ወድሟል። ስለሆነም ድሮን በጣም የረቀቀ ቴክኖሎጂና ማጥቃት ያለበትን ለይቶ የሚያውቅ ቢሆንም የብልጽግናው አገዛዝ ግን በዚህ መልኩ የግለሰብ መኖሪያ ቤት ላይ ጥቃት በመፈጸም የታጠቀውን ፋኖን ሳይሆን የአማራን ሕዝብ እንደ ሕዝብ እየጨፈጨፈ ይገኛል። በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነፃ ወይም ሐራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈርና የጋራ ውጊያ እስከ ማድረግ የዘለቀ ትብብር እያደረጉ እንደሚገኝ ለማረጋገጥ ተችሏል። ይህ ብልጽግናን ወንበር ለማጽናት እየሰራ ከሚገኘውና በአንድ ብሔር ተወላጆች ብቻ ከሚዘወረው መከላከያ ሰራዊት ጋር ህብረት የፈጠረው የነጌታቸው ረዳ ታጣቂ ኃይል በአማራ ክልሉ ጦርነት እየተሳተፈ መሆኑም ታውቋል። መከላከያ ሰራዊቱና ይሄው ከህወሓት አፈንጋጩ ቡድን በጋራ ሆነው ከሳምንት በፊት በሰቆጣ ዋግምራ ግንባር በፋኖ ላይ ውጊያ ከፍተው የነበረ ቢሆንም ነገር ግን በፋኖ በተወሰደባቸው የጸረ ማጥቃት እርምጃ ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መፈርጠጣቸው ጣቢያችን በአፋብኃ ሚኒሊክ እዝ ዋቢ አድርጎ መዘገቡ አይዘነጋም። በተመሳሳይ በህወሓት ኃይልና በዚሁ አፈንጋጭ ቡድን መካከል ጥቅምት 26 2018 ዓ.ም
በአፋር ክልል መጋለ ወረዳ ውጊያ ተካሂዶ እንደነበር ይታወቃል። በዚህ ውጊያ የፌዴራል መንግስቱ ላፈንጋጩ የነጌታቸው ረዳ ቡድን የአየር ኃይል እገዛ በማድረግ በህወሓት ታጣቂዎች ላይ የድሮን ጥቃት ፈጽሟል። ሀገር አፍራሹ የብልጽግና ቡድን ለነጌታቸው ረዳ ታጣቂዎች ስንቅና ትጥቅ ከማቅረብና ሰራዊቱን በጋራ ከማስፈር ጀምሮ በውጊያ ወቅት በድሮንና በሌሎች ከባባድ መሳሪያዎች ሽፋን እስከ መስጠት የዘለቀ ትብብር እያደረገ ነው። አፍባ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በጠላት ላይ ታላቅ ድል ተቀዳጅቷል። የደጋው መብረቅ ኮር ጽናት ክፍለ ጦር ከፋሽስቱ ሰራዊት ጋር በተደረገ የ3 ሰዓት ቆይታ የሸፈነው አውደ ውጊያ ቁጥር በውል ያልታወቀ የፋሽስቱ ሰራዊት የተደመሰሰ ሲሆን በርካታ ቁስለኛም ወደ ወገል ጤና ከተማ ፋሽስቱ አጓጉዟል። ሞትና ጥፋት ተፈጥሮ የጸጋው የሆነው የብልጽግና የዱርዬዎች ስብስብ ህዳር 14 2018 ዓ.ም በደላንታ ወረዳ ፀሐይ መውጫ በስቃ አቦ ላይ ተቀጥቅጧል። ከጠዋቱ 12 ሰዓት እስከ ረፋድ 3 ሰዓት ለቀው ወደ ውጊያ በርካታ ቅጥረኛ ሰራዊቶቹ የተመቱበት የፋሽስቱ ቡድን እግሬ አውጪኝ በማለት ወደ ወገል ጤና ከተማ ፈርጥጧል። አፍባ ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር ጥልቅ ውይይቱና ስልጠናው በስኬት ተጠናቋል። የአራተኛ ደጃዝማች ኮር አመራሮችና በኮሩ ስር የሚገኙ የ6 ክፍለ ጦር አመራሮች በመሪዎች በጥልቀት ሰልጥነው ተልዕኮ ቆጥረው ተቀብለዋል። በአርበኛ ሀብቴ ወልዴና በአርበኛ ሲሳይ አሸብር የተሰናዳው ደጃዝማች አራተኛ ኮርና በስሩ ያሉ ክፍለ ጦሮች በሙሉ ለላቀ ግዳጅ ሰልጥነው ለአዲስ ተልዕኮ ተዘጋጅተዋል። አፍባ ሰሜን አማራ በላይ ዕዝ ደጃዝማች አራተኛ ኮር የደረሰ መግለጫ በነገው ላይ የሚቀርብ ሆኖ ጥልቅ ውይይቱና ስልጠናው በስኬት ተጠናቋል። በሸበል በረንታ ወረዳ ገዳያሱና አካባቢው ቀበሌዎች የሚገኝ የሆላ ደጀኑ ህዝባችን ጋር ውይይት ተካሂዷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ገዳያሱና አካባቢው ቀበሌ ከሚገኙ የሆላ ደጀኑ ህዝባችን ጋር ሰፊ ውይይት ተካሂዷል። የአማራ ህዝብ ትግል ያለበትን ወቅታዊ ሁኔታና የአብይ አህመድ አረመኔያዊ ሰራዊት በአማራ ህዝብ ላይ እያካሄደ ያለው ዘር ተኮር ጭፍጨፋ በተመለከተ ሰፋ ያለ ግንዛቤ መስጠት ተችሏል። በውይይቱ መድረኩ የተገኙት የማህበረሰብ ክፍል ስርዓቱ ትላንት የአማራ ህዝብ በራሱ ግዛትና ሀገር በጅምላ ባይተዋር ሆኗል፣ አማራዎችን በአማራነታቸው አስሯል፣ አፈናቅሏል፣ በጅምላ ገድሏል። ዛሬ ላይ አገዛዙ በገዛ ቀያችን እየፈጸመ ያለውን አስነዋሪ ተግባር በመረዳት በየእዱሃ ከተማ እና መርገጅ ከተማ የሚገኘው ወራሪ ኃይል በአካባቢያችን ከሚገኙ የፋኖ ኃይሎች በመረጃ በሎጂስቲክ እንዲሁም ከግል ስራችን ጎን ለጎን በመሰለፍ እኛን ሊበላ የመጣን ወራሪውን ኃይል በማስወገድ ልጆቻችን በገዛ ሀገራቸው ሳይሸማቀቁ የሚኖርበት ሀገር እንድትሆን ከፋኖ ጎን እንሰልፋለን ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ